በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ የቅዱሳን አምላክ የሐዋርያት አምላክ የነቢያት አምላክ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። እናታችን ሃይማኖታችን ቤዛዊተ ዓለም የኖህ ቀስተ ደመና የአሚና አብ ሰረገላ ቤዛዊተ ዓለም ኪዳነ ምህረት የምህረት እናት ቤዛዊተ ዓለም ክብር ላንቺ ይገባሻል። መላእክታን ቅዱሳን ጻድቃን ሰማዕታት ደናግላን መነኮሳት እንደየክብራችሁ ክብር ለእናንተ ይገባል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ሁለተኛ ቪዲዮ ማለት ነው ቁጥር 42 ቅድም ረ ነበር፣ አሁን ደግሞ ሩ ነው። 42 ሩ ረ ነበረ፣ አሁን ሩ፣ ከዛ ሪ ራ ሬ ር ሮ ወዘተ እያሉ ይቀጥላሉ። እንግዲህ ይሄንን በተነገረኝ መሰረት ፊደላቶችን ማስቀመጥና ህዝብ እንዲያስታውሳቸው እየተረሱ ያሉ ወይም እየተጠቀምንባቸው ስላልሆነ እንደ ማስታወሻም እንደገናም ደግሞ አሃ ብለን እየተማርን እንደሆነ እኔም እናንተም በመልእክቱ በሰማይ በሚመጣው መልእክት እየተማርንና ነገርን ሰፋ እያደረግን እንድናየው እንድናገናዝብ የተሰጠን መመሪያ ነው ማለት ነው። እንግዲህ መጀመሪያ ስጀምር ስለ ፊደላት ነው ተናገር የተባልኩት ማለት ነው። ፊደላቶች የራሳችን የሆኑ እንዳሉን የታወቀ ነው። በዚህ ፊደል መሰረት የተቀመጡልን ወይም ሲወራረስ የመጡልን የምናቃቸው የተለመዱ ፊደላቶች አሉ። ግን እኛ ይሄን ያህል የተወሰኑ ሰዎች ሊያውቁ ይችላሉ። ግን ብዙ ህዝብ ይሄን የተጨመሩት ፊደላቶችን ከኛ ፊደላት ካሉን ወይም በፊት ከጥንት ጀምሮ የተሰጠን ላይ የተጨመሩ አሳሳች ወይም ደግሞ የኛን ያነጋገር ስልት የሚቀይሩ ወይም ደግሞ እኛ ይሄ ቃል የለውም ብለን እንድንል ወይም ይሄን በአማርኛ ስም የለውም ብለን የምንልበት ደረጃ የደረስንበት ነገር አለና ብዙ ጊዜ አሁን አንዳንድ ስሞች ሲሰጥ ብዙዎቻችን ወደ እንግሊዘኛ የምንወስዳቸው ነገሮች አሉና ምን ያህል ፊደላቶቻችንን አለማወቃችንና አለመማራችን ብዙ ጊዜ የኛ የኢትዮጵያውያን ቋንቋ ወይም ፊደላት ግዕዝ ነው። የመጀመሪያ ቋንቋ ግዕዝ ነው ለኢትዮጵያ የተሰጠው ነው የምትለው እመቤታችን። እንግዲህ ይሄ አማርኛ ቋንቋው ሌላውን ቀጥሎም ትግርኛውም እያንዳንዱ ቋንቋ እንዴት እንደመጣ እንግዲህ በዚህ ሙያ ያላቸው እንደ ክርስቶስ ፍቃድ ይፈልቃሉ ማለት ነው። ይፈልቃሉ ማለት ያው ተቀምጠዋል፣ ቦታቸውን ይዛል። ሰዓታቸው ሲደርስ ደግሞ እነሱ ስለዚህ ስላላቸው ዕውቀት ወጥተው የሚያስተምሩበት መንገድ ይመጣል ማለት ነው። ለምሳሌ ያህል ያስኩት ፊደሎች ናቸው። በቪዲዮ ላይ ቀረብ አድርገን እናሳያችኋለን። ተጨማሪ ፊደል የሚባሉ አሁን ለምሳሌ ረ ላይ ስለደረስኩ ነው ከረ ቀጥዬ ሰ ነው ምለው። ከሰ ቀጥዬ ሸ አልልም ቪዲዮ ላይ ማለት ነው። ሰጠኝ ትእዛዝ መሰረት ሸ የኛ እንዳልሆነ እዚህ ጋር ሰ አለ ሸ። ከዛ ደግሞ የኛ ያልሆኑትን ነው መዘረዝረው ሸ ቸ ኘ ሀ ዠ ጀ ጨ ቨ አለን። እነዚህ የኛ ፊደላት እንዳልሆኑ ማለት ነው። 8 ናቸው። 1 2 3 4 5 6 7 8 ናቸው። 8 ናቸው። እነዚህ እንደተነገረኝ እንግዲህ ማለት ነው ግብጾች ናቸው ይሄንን ቃላቶች የተጨመሩበት ማለት ነው። እና ግብጾች እነዚህ ፊደላቶችን የተጨመሩበት ምክንያት አለ። ከዚህ ከጣዖት ጋር የተገናኘ ነገር አለ። እነዚህ ድምጾች የተወሰኑቹ ሲገናኙ ድምጽ አለ የሚሰጠው እና ይሄ ድምጽ
አምልኮት ከሰይጣን አምልኮት ጋር የተገናኘ ነው እና እነዚህ ፊደላቶች ወደፊት እንዳልኳችሁ በደንብ በግልጽ የሚዘረዝር ይመጣልና እነዚህ 8 ፊደላቶች ከኛ ጋራ ወይም ለኛ ያልተሰጡ ናቸው። ይሄ ግብጽ ናት ይሄንን ነገር ያደረገችው ማለት ነው። አሁንም ደግመዋለሁ ሸ ቸ ኘ ሀ ዠ ጀ ጨ ቨ እነዚህ የኛ እንዳልሆኑ በትንሹ ገልጻለሁ ማለት ነው። እንዳልኳችሁ በደንብ ደግሞ ስለዚህ የሚያስተምረንና በዚህ ሰፊ ዕውቀት ያላቸው በእኔ ቪዲዮ ላይ ወደፊት እንደሚቀርቡ ማለት ነው። ለምን እነዚህ ፊደላቶች ለምን ገቡ ለምንስ እኛ ተጠቀምንባቸው የሚለውን ነገር በሰፊው ወደፊት እንደ ክርስቶስ ፍቃድ የሚገለጽበት ነገር ይፈጠራል ማለት ነው። ሌላው መልእክቴ እመቤታችን እዚህ ሀገር እንደረገጥኩኝ አካባቢ ቢያንስ ወይ ከዓመት በኋላ እንደዚህ ግቢ ውስጥ የሚካሄዱ ነገሮች ነበሩ። በተለይ አገልግሎት እንደ ነገር አገልግሎት ላረግ እንደ ዛሬ ምናያቸው ምልክቶች ነበሩ። ለምሳሌ ሄሊኮፕተር ቀጥታ ግቢን ይዞር እንደነበር ሰፈሩን ቀጥታ ይሽከረከር እንደነበረ ይሄ ለኔ ብቻም ሳይሆን ኗሪውም ሰፈርተኛውም የሚያየው ነገር ነውና እንደውም አንድ ጊዜ እኔ የለሁም እና ሄሊኮፕተር እንደዚህ በሚዞር ሰዓት ጎረቤት መታ አንኳኩታ ምንድነው ሰላም አይደለችም ወይ እህተ ማርያም ብላ ይሄን ነገር ጠይቃ ታውቃለች። ለምንድነው ሄሊኮፕተር ቤቱን የሚዞረው የሚል ነገር ነበረ ማለት ነው። እና ምን ያህልኛ እንደ ተጠመድን ማለት ነው። እንዴት ኃይል እንዳለ ማለት ነው በዚህ ቤት። እኔ ሁሉ ጊዜ የምናገረው እመቤታችን በሁሉም ቤተክርስቲያን አለች፣ በዚህ በኃይለኛ ቆማለች ብዬ ብዙ ጊዜ እናገራለሁ ማለት ነው። በኃይለኛ ቆማለች። በየቤተክርስቲያኑ ወላዲት አምላክ አለች፣ እዚህ ግን በኃይለኛ በየቤተክርስቲያኑ ስል ደግሞ በቤተ መቅደስ ውስጥ ግን እመቤታችን ያዘነችበት ስለሆነ ከቤተ መቅደስ ወጣ ግቢው ላይ ነች ያለችው። ይሄ የሚያሳዝንና የሚያሳፍር ማለት ነው። ቤተ መቅደሱን ለቃ ያወጣችበት የቤተ ክርስቲያኗ ሕግና ስርዓት የቅዳሴ ስርዓት ከካህናቱም ከምእመኑም የተፋረሰ ነገር ስለሆነ ቤተ መቅደስ ውስጥ እንደሌለች ማለት ነው። ብዙውን በተለይ በአዲስ አበባ ላይ ያሉ እነዚህ ዘመናዊ ቤተ ክርስቲያን እየሰሩ ያሉ ከመጽሐፍ ቅዱስ ውጪ ቤተክርስቲያናችን ዛሬ የሚገነባው ከመጽሐፍ ቅዱስ ውጪ እየተሰራ ነው። እመቤታችን የምትለው ቤተክርስቲያን ገና እንዴ ስትታይ ወንጌልን መስበክ አለባት። ገና ከጉልላቷ ጀምሮ ጠቅላላ ወንጌል ነው የሚነበብባት አንድ ቤተ መቅደስ ከቤተክርስቲያን ከውጪ ስትታይ ማለት ነው። በአሁን ሰዓት ግን የሚሰሩት ቤተክርስቲያኖች ምንም ንግግርም የላቸውም ማለት ነው። እንግዲህ ይሄንን ብዙዎች ያውቁታል። ግን አሁን ቤተክርስቲያን እንደዚህ የሚሰራው ብዙ ህዝብ እናስገባለን፣ ከብዙ ህዝብ ኪስ ገንዘብ እንወስዳለን፣ ሴትና ወንድ ጎን ለጎን እየሆነ እያስቀደሰ ነው። በዚህ እመቤታችን በጣም የምታዝንበት ማለት ነው። እንደዚህ አይነት የኢትዮጵያ ኦርቶዶክስ ቤተክርስቲያን የለንም። ወንድና ሴት እየተያየ ዛሬ ስጋው ደግሞ ይዘው ሲወርዱ አባቶች ምእመኑ ዝቅ ብሎ እንኳን የመቀበል ነገር እንኳን የለንም። ተፋጠን ግንባር ለግንባር እየተያየነን። ህፃናትም ያለውን ስርዓት እየተማሩ አይደሉም። ከካህናቱም ቢሆን ከምእመኑም ከወላጅም ምንም የሚማሩት ነገር የለም እና ለዚህ ግን ትልቁ ተጠያቂ ሊሆኑ አንዱ የሚችሉት የሰንበት ተማሪዎች ናቸው። በእውነት በሰንበት ተማሪ በጣም የሚያሳዝን ድርጊት እየተደረገ ነው ያለው። ራሳቸው የሰንበት ተማሪዎች ይሄንን በተሰጠኝ መልእክት መሰረት ነው የምናገረው። እመቤታችን ይሄ እመቤታችን መልእክት ንገሪ የተባልኩት ማለት ነው። በየቤተ ክርስቲያኑ የሰንበት ተማሪዎች ያሉበት በሙሉ ቢያንስ አነሰ ቢባል 2 መናፍቆች በሰንበት ተማሪዎች አይጠፉም። አነሰ ቢባል 2 ናቸው። በየቤተ ክርስቲያናችን ውስጥ መናፍቆች ገብተዋል። ምን ተመችቷቸው? አለባበሳችን ተመችቷቸው ሻሻና ስርም ሊፕስቲክ አለ፣ ጥፍር ቀለም አለ፣ ጆሮ
መበሳት አለ። አንድ ብቻ አይደለም 3 4 ቦታ ሁሉ ጆሮ የሚበሱ የሰንበት ተማሪዎች አሉና በጣም አሳፋሪና አሳዛኝ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ የሰንበት ተማሪዎች ወይም መዘምራኖች የሚለብሱት ያለባበስ ስርዓት አለ። ያ ስርዓት ሁሉ እየተፋለሰ ነው በአንዳንድ ቤተክርስቲያን ውስጥ ማለት ነው። በዚህ በጥምቀት በዓል ላይ እንደውም ስማቸውን ጠቅሳለሁ መርካቶ ጋር ያለው ቅዱስ ሚካኤል ቤተክርስቲያን የዛ ሰንበት ተማሪዎች ሴቶቹ ሻሽ አያደርጉም፣ ዝም ብለው ቆቡን ብቻ ነው የሚያደርጉት። ይሄ የኛ አይደለም፣ ይሄ የመናፍቅ አለባበስ ነው። ተቆርቋሪ አባት የለውም ሲጀመር ቤተክርስቲያኑ ማለት ነውና እንደዚህ አይነት ስርዓቱን ያጣ ሰንበት ተማሪዎች በስተዋል። አሁን አንዳንድ ወላጆች ልጆቻችሁን ለምን ትምህርት ቤት አታስገቡም ብለን ስንል ብዙ የሚያሳዝን ድርጊት እየተደረገ ነው። ዛሬ ወንዱም ሆነ ሴቱም የሰንበት ተማሪ ወንዱ ሴት ፍለጋ ሴቷ ወንድ ፍለጋ እንደሚሄዱ እዛ ቦታ ላይ ማለት ነው። የአለባበስ ስርዓቱን ሁሉ በጣም የጣሰ መሆኑን ማለት ነው። መዝሙሩ ራሱ በሚዘምሩበት ሰዓት ወደ ጭፈራነት እየተቀየረ እንደሆነ የሰንበት ተማሪ ምን ይጠበቅበታል በቤተ ክርስቲያን ውስጥ? እኔ ተማሪያም ሰንበት ተማሪን በምን አድርጌ ስላቸዋለሁ ሴቶቹን እንደው የእመቤታችንን ምሳሌ አድርጌ ለራሴ ያስበዋለሁ። እመቤታችን የ3 ዓመት ልጅ እያለች እንግዲህ እናታችን ቅድስት ሐና ቅዱስ ያዕቆብ በቃላቸው መሰረት ለቤተ ክርስቲያን አስረክበዋታል እንድታገለግል ቤተ ክርስቲያኑን ማለት ነው። ቤተ ክርስቲያኑን እንድታገለግል በሚያስፈልገው ነገር አቅሟ በሚችለው ነገር ስታገለግል ነበር መብርሃን ወላዲተ አምላክ ማለት ነው። ዛሬ ግን በሰንበት ተማሪዎች የሚታየው ጉድ ሰንበት ተማሪ ናቸው ተብሎ በአደባባይ ላይ ወጥተው የሚባሉት አሳፋሪና አሳዛኝ ሆነዋል ማለት ነው። ስነ ስርዓት ያጡ ወንድ ፍለጋ ከሆነ ለምን ከቤተ ክርስቲያን ወጥተሽ እዛ ሌላ ጉዳይ አትፈልጊ? ሴት ፈልጋ ከሆነ ለምን ሄደህ እዛ የምትፈልግበት ቦታ አትፈልግም? ቤተ ክርስቲያን የተቀደሰች ስፍራ ናት። በየቤተ ክርስቲያኑ መናፍቃኖች ገብተዋል። እዛ መሃል የተዋህዶ ልጅና መናፍቁን መለየት አልተቻለም። መናፍቆችም አለባበሳችንን እያዩ ሁኔታችንን እያዩ ነው ጭራሽ እነሱ ያፋረሱት ማለት ነው። እና በሰንበት ትምህርት ቤት ያሉ መምህራኖች ምን አይነት ትምህርት ለነዚህ ሰንበት ተማሪዎች እንደምትሰጡ እንግዲህ ራሳችሁን ጠይቁ ማለት ነው። እነዚህ ተማሪዎች እንማር ወይ የእግዚአብሔርን ቃል እንወቅ ብለው ወይም ደግሞ እንዘምር ብለው የመጡትን ምን ያህል ኃላፊነት ተወጣችኋል እናንተ? ዛሬ የሰንበት ተማሪ እኮ በሱሪ መታየት የለባትም መቼም በህይወቷ ማለት ነው። አንድ ሴት ልጅ ከ10 ዓመት ጀምሮ ማለት ነው አንድ ሴት ልጅ ከ10 ዓመት እድሜዋ ጀምሮ ጸጉሯን በሻሽ መተሸፈን አለበት። በረጅም ቀሚስ ነው መታየት ያለባት። ጥፍር ቀለም የሚባል ነገር የለም። ኩል የሚባል ነገር መኖር የለበት። ሊፕስቲክ ተቀብታችሁ ነው ስዘምሩ የምትታዩት ሴቶች። ወንዱ ጸጉሩን አጨብርብሮ ነው የሚታየው። ይሄ ቃሪያ ሱሪ የሚባለው ነጠላውን ዝም ብሎ ወርወር አድርጎ ቤተ መቅደስ ጃንጥላ ይዞ ከአባቶች ኋላ የሚታየው። እንደዚህ አይነት ተዋህዶ ስርዓት የላትም። እና እውነት ልናቃቸውና የትኛው ነው የተዋህዶ የትኛው ነው መናፍቅ ብሎ ማጣራት ይቻላል። በእንደዚህ ነው ሂዱና ቤተ ክርስቲያኑን አርክሱ ተብለው ይላካሉ። ሂዱ ሲዘመር ዝለሉ ወደ ላይ ተብለው ይላካሉ። በየቤተ ክርስቲያኑ አማኑኤልም አንዱ የሚያሳፍር ቤተ ክርስቲያን እውነት በዛ በኩል ያሉ አገልጋዮች እንደዚህ አሳፋሪ ስራ አለ። እዚህ አማኑኤልን ደብር ማለት ነው እዚያ አጠገብ ያለ ቤተ ክርስቲያን ማለት ነው። በየቤተ ክርስቲያኑ መናፍቃኖች ገብተዋል። እንዴት ነው የኛ የተዋህዶ ልጆች እነዚህ ምን ለያቸው? የማይጾሙ ሁሉ አሉ፣ ጾምን የማያውቁ አሉ። እናት ቅድም እንዳልኩት ለምን ልጆቻችሁን ሰንበት ትምህርት ቤት አታስተምሩ ሲባል እንፈራለን፣ የሚሆነውን ነገር እንሰጋለን እያሉ ነው የሚመልሱት ያሉት። ይሄ ነገር ከየት መጣ? ይሄ የሚደረገው ድርጊት ሰንበት ተማሪ እንዳይኖር ከቤተ ክርስቲያን አላቆ ተማሪዎችን ለማውጣት ነው። ወላጅም
ለቤተ ክርስቲያን ያለውን አመለካከት ለመስበር የሚደረግ ድርጊት ነው። ስለዚህ ልጆቻችሁን ሰንበት ትምህርት ቤት ባሁን ሰዓት ያሉ ወይም ሰንበት ተማሪ የሆኑትን እውነት እያንዳንዱ ክርስቲያን ኃላፊነት አለበት። ዛሬ እኔ ተማሪያም ተልኬ ወይም ማህበርተኛው በር ላይ የቆምን ነው ስላለባበስ ምን እናገረው ማለት ነው። እንደዚህ ተለብሶ አይገባም ብለን እግዚአብሔር የልብን ያውቃል እያሉ የሚሉት ዛሬ ሰንበት ተማሪ ግን ቆማ ብትናገር ምን ያህል ለውጥ ይመጣ ነበር። ግን እነሱ ራሳቸው እንደዛ ናቸው። ባጭር ቀሚስ በታይት ነው የሚታዩት እነሱ ወጣ ሲሉ። ዛሬ ወንጌል የምታስተምሩ ወንድሞች እስቲ ሚስቶቻችሁ የሚለብሱትን ልብሶች ተመልከቱ። መምህራኖች የተባላችሁ ማለት ነው ሚስቶቻችሁ ምን አይነት አለባበስ ነው የሚለብሱት? በታይት የሚታዩ አሉ፣ በሚኒስከርት የሚታዩ አሉ። እናንተ እንደውም ዘማሪያኖች ሁሉ አላችሁ። እናንተ ለእግዚአብሔር ትዘምራላችሁ። ሚስታችሁ ምን አይነት አለባበስ ነው የምትለብሰው? ልጆቻችሁ ምን አይነት አለባበስ ነው የሚለብሱት? ቤተክርስቲያን ሲመጡ ምን አይነት ስርዓት ይዘው ነው የሚመጡት? የካህኑ ሚስት ምን አይነት አለባበስ ነው ያላት? ጸጉሯን ቀለም ተቀብታ ሽበቷን ሸፍና ኩል ተኩላ ቅንድቧን ተቀንድባ ነው የምትመጣው? ካህኑ ይቆርባል፣ እሷ አትቆርብም። ወይ እሷ ስትቆርብ እሱ አይቆር ስጋው ደግሞ የማያውቀው። የቤተክርስቲያናችንን ሕግና ስርዓት አክብረን እናስከብር የሚለውን እናንተ ሰንበት ተማሪዎች ላይ ሁሉ አይኔን እንደጣልኩኝ እንድታቆልኝ ማለት ነው። ይሄ ነገር መታረም እንዳለበት መስተካከል እንዳለበት እውነት ለተዋህዶ ተቆርቋሪ ከሆናችሁ ካለባበሳችሁ ጀምሮ ስርዓታችሁን ያዙ። ይሄ የምታጌጡትን ነገር አውጥታችሁ ጣሉ። የሰንበት ተማሪ ብላችሁ ካላችሁ ወስናችሁ ቤተክርስቲያን ግቡ። ካልወሰናችሁ ግን ቆርጣችሁ ውጡ ከቤተክርስቲያን ውስጥ። እንደዚህ አይነት ስርዓት የለም በቤተክርስቲያናችን። ካህናቱም ሚስቶቻችሁን ፈትሹ፣ መዘምራኖችም ሚስቶቻችሁን ፈትሹ፣ መምህራኖችም ቢባል ፈትሹ። ሚስቶቻችሁ እንዴት ነው የሚለብሱት? እህቶቻችሁ እንዴት ነው የሚለብሱት? እናንተ ቆማችሁ ወንጌል ስታስተምሩ ለህዝቡ ላይ ምን አይነት መልእክት ነው የምታስተላልፉት? ምን አይነት ስርዓት ነው ያለው? ዛሬ አርቲስቶች በጣም የሚገርም ነው፣ በጣም የሚገርም እውነት አሳፋሪ አለባበሳችሁ በጣም የሚያሳፍር። እናንተ ኢትዮጵያዊ አይደላችሁም ሲጀመር ማለት ነው። ክርስቲያንን ብላችሁ ማህተብ አታንጠልጥሉ። ሲያሰኛችሁ ከማህተባችሁን ታንጠለጥላላችሁ፣ ሲያሰኛችሁ ለፊልሙ እንዲመቻችሁ ደግሞ በጥሳችሁ ታስቀምጣላችሁ። አንድ ክርስቲያን ከአንገቱ ላይ ማተብ ከሌለው ትንፋሽ መተንፈስ አይችልም ማተቡን እስኪያገኝ ድረስ። ማተቡን እስኪያገኝ ትንፋሹን መያዝ አለበት። ትንፋሹን የሚተነፍሰው ያቺን ማህተብ ካሰረ በኋላ ነው አንገቱ ላይ። ብዙዎቻችሁ ለፊልም እንዲመቻችሁ ራሳችሁን ለውጣችሁ ነው። የጸጉራችሁ መንጨባረር፣ ያለባበሳችሁ ስነ ስርዓት ከየት ነው ያላችሁት እናንተ? ምን አይነት ወንጌል ነው? ዛሬ ለቤተ ክርስቲያን በረከት እንስራ። የእናንተ በረከት አይሆናትም ለቤተ ክርስቲያኑ። ዛሬ ፊልም ሰሪ ነክ፣ ነገ ደግሞ ቤተ ክርስቲያን ቆመ ትዘምራለክ። እንደዚህ አይነት ስርዓት የለም። አርቲስቶች በጣም ልብ በሉ ማለት ነው። እናንተ ናችሁ አንድ ቤተ ክርስቲያንን እየደረማመሳችሁ ያላችሁ። እኛ ክርስቲያንን እያላችሁ እንደዚህ አይነት ክርስትና የለም። ክርስትና ከሆነ ጸጉርሽን ተሸፈኝ፣ ዊግሽን አውጥተሽ ጣይ፣ ማተብሽን አንገትሽን ሰሪ። እንደዚህ አይነት ክርስትና የለም። ሲያሰኝሽ ክርስቲያን ትመስያለሽ፣ ሲያሰኝሽ ደግሞ ቢዮንሴን ትመስያለሽ። ቢዮንሴ እኮ አቋሟ አንድ ሆኖ ነው። ከሰይጣኑ ናት ወስና ከሱ ጋር ነች። ለዚህ ነው ሆ አርጎ ያስቀመጣት። እናንተ አንዴ ከክርስቶስ ናችሁ፣ አንዴ ከሰይጣኑ ናችሁ። ለዚህ ነው ህይወታችሁም እየተመሰቃቀለው። ወይ ተስተካከለ ትዳር የላችሁ፣ ትዳር ይዛችሁ ነገ ይፈርሳል። እሷ ግን አንዴ ሰይጣኑን መርጣ ቁጭ ብላለች፣ ታብድለታለች፣ እርቃኗን ስለሰው ለህዝብ ታሳይለታለች። እናንተ ከየት ናችሁ? ዛሬ እርቃናችሁን ትሆናላችሁ፣ ነገ ቤተክርስቲያን ስትገቡ ደግሞ ሌላ መስላችሁ ትገባላችሁ። በረከቱ ተሳታፊ ልትሆኑ አትችሉ። ንስሐ ገብታችሁ ስጋው ደግሞ ተቀበሉ። እንደዚህ አይነት ይሄ አርቲስቶች በኢትዮጵያ ላይ እውነት መብርሃን በጣም እያዘነችባችሁ እንደሆነ እንድታቁ ማለት ነው። ከየትኛው ወገን ናችሁ እናንተ? ጭፈራ ቤት ትጠጣላችሁ፣ ትሰክራላችሁ፣ ሺሻው ድራጉ ምኑ ልጆቻችሁ እናንተ ሴቶች በተለይ ሴት እናቶች እናንተ የለበሳችሁት ልብስ ልጆቻችሁን ባጭር ቀሚስ ቪዲዮ ላይ እየለቀቃችሁ ምንድነው አይኑስ ልጆቻችሁን የምትከቱት? ልጅሽ መቼ ነው ቆርባ የምታውቀው? መቼ ነው ልጅሽን ወንጌል ወስደሽ ያስተማርሻት ቀን?
ልጅሽ የመተት አይነት ላያው ላይ እየረጠብሽባት ምን አይነት ስነ ስርዓት ነው ይሄ? ዛሬ አርቲስቶች እንደ ሆሊውድ አይነት መሆን ነው የሚፈልጉት። ባሎቻቸው ሀብታም ናቸው። የምን ሀብት? ከየት እንዳመጣው ሀብቱን ታውቂያለሽ? ዛሬ የምትለብሱት ቬሎ ብላችሁ የምትለብሱት ኢትዮጵያዊ አይደላችሁም እናት። ይሄ ኢትዮጵያዊ አለባበስ አይደለም። ኢትዮጵያኖች መሰሉ፣ ኢትዮጵያኖችን ሽተቱ። መላቅጦ የጠፋችሁ ሆናችኋል። ሲያሰኛችሁ ትዘፍናላችሁ፣ ሲያሰኛችሁ ትዘምራላችሁ። እንደዚህ አይነት ክርስትና የለም። ከየትኛው አቅጣጫ እንደሆናችሁ ወስኑ። የ4 ዓመት የ5 ዓመት ልጆቻችሁን በቪዲዮ እየለቀቃችሁ ነው ያላችሁት። እንዴት ነው ይሄ ክርስትና? እንዴት ነው ይሄ ክርስትና? ልጆቻችሁ እንኳን አንገታቸው ላይ ማተብ እንዳለ ታያላችሁ። ወይ ጾም ገባ 1 ሳምንት ጾማላችሁ፣ በሚቀጥለው ደግሞ ጭፈራ ቤት ናችሁ ያላችሁት። የምትሰሩት ፊልም ከእናንተ ከክርስትናችሁ ጋር ይሄዳል? ምንድነው ትምህርት የሚሰጠው? ምንድነው ለትውልድ የምታስቀምጡት? በክርስቲያንነታችሁ ማለት ነው። መስመር የሳታችሁ ሆናችኋል። ወደ መስመር ግቡ ተብላችኋል። ብዙዎች አርቲስቶች በጣም የሚያሳፍር ስራ፣ ብዙዎች ደግሞ በኤችአይቪ ተይዘው የተቀመጡ አሉ። ጸበሏ ይመላለሳሉ። እንዴት ልማራችሁ ነው ያለች ቤተክርስቲያን እየደረመሳችሁ እንዴት ልማራችሁ ነው የምትለው? ስንት አይነት በሽታ ነው በላያችሁ ላይ የሚጫወትባችሁ? ምክንያቱም አልወሰናችሁም። ሪሃና ግን ወስናለች። ሪሃና ለመምሰል ከሆነ ማለት ነው። ሌዲ ጋጋ ወስናለች ከማጋ እንደሆነች። እነ ማዶና ወዘተ እነሱ ወስነዋል፣ ከሰይጣን ናቸው። እናንተ አቋማችሁ ከየት ነው? ሲያሰኛችሁ ቤተክርስቲያን ንግስ ሲመጣ ንግሱ ላይ ትታያላችሁ። ጭፈራ ቦታ ላይ ደግሞ ጭፈራ ትታያላችሁ። እንደዚህ አይነት ስነ ስርዓት የለም። ዛሬ ሰርግ ብላችሁ የምትደግሱት ምንም የተባረከ ትዳር አይደለም። ይሄ ትዳር የተባረከ አይደለም። 1 ዓመት ከቆያችሁም ተአምር ነው በዛ ትዳር ላይ ተአምር። ቤተክርስቲያን እያፋረሳችሁ ክርስቲያንን እያላችሁ ትበጥሳላችሁ ማህተባችሁ። ከዛ ያንገታችሁን ወርቅ ማህበል ታደርጋላችሁ። እንደዚህ አይነት ክርስትና የለም። መስመር ግቡልኝ ብለሽ በያቸው የተባልኩት መስመር ግቡ። እናንተ ኖራችሁ ልጆቻችሁ ሊቀሰፉ ነው። በረከት ብላችሁ አትበሉ፣ አትስሩልኝ፣ አልፈልግም ቤተክርስቲያንን በእናንተ ገንዘብ የሚሰራ ብላለች። እንግዲህ ልብ ያለው ልብ ይበል ማለት ነው። የሚሰማ ይሰማል፣ የሚያስተውል ያስተውላል። ዛሬ እናንተ ያንን ብር አመጣችሁት ለቤተክርስቲያን ሰራ ምንም ተጠቅማት የለም፣ ለራሳችሁ እንጂ የምትጠቅሙት። እከሌኮ ቤተክርስቲያን ሰርቷል። ስንት በስተጀርባ እኮ ስንት ጉድ የሚሰራ ነው። ስንት ጠንቋይ ቤት እየሄደ የሚሰግድ እኮ ነው። እቺ የዘመን አለዋወጥ ደግሞ ብዙዎቹን ያበሳጫል። ምክንያቱም ለአውሬው የተመቸለ እነሱ ምክንያቱም እንደፈለጉ ጠንቋይ ቤት ሄደው እንደፈለጉ የሚሰሩበት ነው። ይሄ ዘመን ተቀየረ ለማለት ለነሱ ይከብዳል። ያንን ለመቀበል ይከብዳቸዋል። እውቅናቸውን ያገኙት በሱና፣ ገንዘባቸውን የሙሉት በሱና፣ ያችን መኪና ያገኙት በሱና። እንዴ ደሃውስ እንዴት ይኑር? ወዴት ይኑር? እከሌ በለጠኝ፣ እከሌ እውቅናን አግኝቷል፣ እከሌ እኔ ያህል ሽልማት ተገኝቷል የጠንቋይ ቤት እየሄድሽ አይደለም እያስጠነቆልሽ ያንን እድል የሱን እድል የምትወስጂ። አርቲስቶችን ነው የምናገረው ይሄን በደንብ ማለት ነው። ሌሎችን ባለ ሀብቶች እንደዚሁ። ዛሬ እከሌ እንደዚህ አይነት ሀብታም አገባች፣ እሱ ሀብቱን ከየት እንዳመጣው ዘርዝረሽ ተንበርክከሽ ጠይቂ። ሀብት መሰብሰብ ብቻ አይደለም። ምን ትርጉም አለው በምድር ላይ ሀብት ብትሰበስቢ? ዛሬ ስንቶቻችሁ ናችሁ አርቲስቶች እውነት ባልና ሚስት ልጆቻችሁን የምታሳድጉ? እስቲ ቁጠሩት። ለእይታ ብቻ ነው እየወጣችሁ የምትታዩት። ልጆቻችሁን አይን ውስጥ እየከተታችሁ ነው ያላችሁት። ብትሰበሰቡ የተመረጠ ነው ማለት ነው። ዛሬ ሞዴሊስቶች የምትባሉም ሴቶች ማለት ነው ኮኬናችሁን እየወሰዳችሁ አይደለም እንዴ ብዙዎቻችሁ ያላችሁት? ሺሻ ቤት እየሳባችሁ እየገባችሁ አይደለም እንዴ? ጠንቋይ ቤት እየሄዳችሁ አይደለም እንዴ? በለኔ ዛሬ እንደዚህ እንትን አለብኝና ሞገስ እንዲኖረኝ አልብሰኝ እያላችሁ አይደለም እንዴ? የምትሄዳችሁ ማጠንጣ የሸይጣኑን ዕጣን እየታጠናችሁ የምትወጡ በማንነታችሁ እንኳን የማትኮሩ ሰይጣን በሰጣችሁ ኃይል ብቻ የምትመኩ
ከዛ እንደገና ደግሞ ቤተክርስቲያን ገብታችሁ ታስቀድሳላችሁ። እንደዚህ አይነት ስነ ስርዓት የለም። የቆማችሁበትን ቦታ አስተውሉ። ሌላው ቅድም ቪዲዮ ላይ ግልጽ አድርጌዋለሁ። ለጠቅላይ ሚኒስትራችሁ ነው መልእክቴን ያስተላለፍኩት። ግልጽና ግልጽ ነው ማለት ነው። ረላይ ማለት ነው 42 ረላይ ተዋህዶነት ኢትዮጵያዊነት ተዋህዶነት ማለት ይሄ ማለት ነው። ዛሬ አርቲስቶች አብይ አህመድ ሲሰበስባቸው በቃ አገኘን ብለው ነው በቃ እውቅናን እናገኛለን ብለው ሲሯሯጡ የነበሩት አሁን የት ነው ያለሽው? የት ነው የገባሽው? እያንዳንድሽ በስተጀርባ ምን እንዳለ ታውቃላችሁ ወይስ ጥቅማችሁን ብቻ ነው የምታሳድዱት? ለወለዳቻቸው ልጆች ለአንዷ ልጃችሁ ሀብት አስተላልፋችሁ ልትሞቱ ነው? አይደረግም። የኢትዮጵያ ትንሣኤ ታሪክ ይቀየራል። የተንበረከከ ተስፋ ያያል። በጠንቋይ ቤትና በእግዚአብሔር ቤት እያለ ሁለት እግር የሚሄደው እግሩ ተሰብሮ ይቀመጣታል። ስለዚህ አቋማችሁን አንድ አድርጉ ማለት ነው። ወይ ከእግዚአብሔር ሁኑ ወይ ከሰይጣን ሁኑ፣ ለይቶላችሁ ውጡ ማለት ነው። ዛሬ አርቲስቶች ናችሁ ብዙ ወጣቶችን እየደበላለቃችሁ ያላችሁ። ዛሬ በቤተክርስቲያናችን የምትለብሱት አለባበስ ጸጉራችሁን ሜካፓችሁን እያሳያችሁ እየመጣችሁ እየደበላለቃችኋቸው ነው። ስለ ራሳችሁ ባታስቡ ስለ ሌላው ስለ ቤተክርስቲያኑ ስርዓት እንኳን አስቡ ማለት ነው። እንግዲህ ይሄንን ካልኩኝ እውነት በትንሹ ማለት ነው ወደፊትም የምመለስበት ነገር ይኖራል ማለት ነው። ለኔም ለናንተም እግዚአብሔር አምላክ ማስተዋልን ይስጠን። ግትር የሆነ አመለካከታችንን እግዚአብሔር ይስበርልን። ለኔ ብቻ የምንለውን ነገር የምንሰብርበትን ልቦና ይስጠን። ሌላው ባለፈው ቪዲዮ ላይ እንደተናገርኩት ስለ አሜሪካን ኤምባሲ መሬት ላይ መሬት ስር ለስር እንደሚባለው ውስጥ ለውስጥ የተራቀቀ ቴክኖሎጂ ያለ ብዬ ነግሬያችኋለሁ ማለት ነው። ይሄንን ነገር እያገጣጠመችልኝ ወላዲት አምላክ ለህዝቡ እንድነግር የተደረገው ነገር ማለት ነው። ምን ያህል አውሬው ኢትዮጵያ ላይ ቁጭ ብሎ እየተራቀቀና እንዴት ህዝቡን ሊቆጣጠር ተዘጋጅቶ እንደነበረ ማለት ነው። እንግዲህ እኔም ብዙዎች ምናልባት ስለዚህ ስለ ኢሉሚናቲዎች ስለ 666 ስለ አውሬው ቀላቢዎች ሲወራ እውነት ለመናገር ከዚህ በፊትም ተናግረው ስለዚህ ሚስጥራዊ የሆኑ ነገሮች ሲያወጡ የመገደል ማስፈራሪያ ነገሮች እንደሚላክላቸው ወይ ማስፈራሪያ ሰዎች እንደሚመጡባቸው ነው። ይሄ በፊት ሙከራ ተደርጓል እኔ ላይ ማለት ነው። ግን የትም አልደረሱም። ምክንያቱም እግዚአብሔር ህዝቡን ሊያነቃ ስለሚፈልግ ይሄ እድል ተከፍቶልናል ለኔም ለናንተ ማለት ነው። እና ማታ ላይ ይሄ ነገር አለ። ማታ ጨለም ሲል አስታውሳለሁ እመቤታችን ያዘችኝ እህተ ማርያም ወጣ በይና ወደ ሰማይ ላይ ተመልከቺኝ ያለችኝ። እና ወጣ ብዬ ወደ ሰማይ ሳይ ኮከቦች ነው ማየው ቢያንስ ወደ 1 ሰዓት አካባቢ ላይ ማለት ነው። እና ለየችልኝና እና ያቺ ኮከብ አይደለችም አለች። እያት አወዳድሪያት ያቺና ሌላኛዋ ኮከብ ወይም ሌሎቹን ምን አይነት ልዩነት እንዳላቸው ማየት ትችያለሽ ነው ያለችኝ። እና እቺ ያየሻት ደግሞ እዛው ቦታ ላይ ደጋግማ ትቀመጣለች። ነገም ታያታለሽ ከነጎዳም ታያታለሽ። ቦታዋን አትቀይርም፣ እዛው ጋር ትሆናለች። እቺን የተወሰነች ጊዜ እዛው ቦታ ላይ ነው የምትሆነው። ልብ ብለሽ ተመልከች ያለችኝ። የመጀመሪያው ቀን እሷ በሰጠችኝ መመሪያ ቀጥታ ሰማዩን ነበር ያየሁት። እውነትም ከሌሎቹ ኮከብ ጋር ሳወዳድራት ለየት ትላለች ማለት ነው። ይሄ እንግዲህ ሳተላይት ነው የሚባለው በአማርኛ ነው። አዎ ሳተላይት ነች። እና ልብ በይና ያያታለችኝ። ልብ ብዬ አየኋት። እና በፊት ላይ እዚህ ቤት ይሄ ቤት መኖሪያ ቤት እያለ ከላይ የባለቤቴ እናት ዲሽ ነበራቸው። ከዛ እሳቸው ከወጡ በኋላ በአስቸኳይ ያን ዲሽ አንሽልኝ ከጣሪያ ላይ ነው ያለችኝ። እና በሉ አውርዱ ብዬ ያንን ዲሽ አውርጃለሁ። በዛ ሰዓት እንግዲህ አሁን 1-3 አመት ሊሆነኝ ነው የዲሽ ከወረደ ማለት ነው። ስታስረዳኝ ማለት ነው አሁን በኢትዮጵያ ላይ እንዲህ ስትወጪ መንገድ ላይ ያሳይሻለሁ ነው ያለችኝ።
ምንድነው ወላዲተ አምላክ ስላት በቤታቸው ጣሪያ ላይ ያለው የዲሽ ማአት ነው ያለችኝ። አየሽው አለችኝ። አዎ ቢያንስ አንድ ቤት ላይ 2 ዲሽ አይጠፋም፣ ከዛም በላይ ይኖራል። አሁን አንድ ቤት ላይ የተከራዩ ሰርቪስ ቤቶች ካሉ እያንዳንዱ ሰርቪስ ቤት ላይ አንዳንድ ዲሽ ይኖራል። የተከራዩት ሰዎች ዲሽ ያስፈልገናል ብለው የገጠሙት ማለት ነው። እና ለምንድን ነው እኔን አውርጄ ያልሽኝ? እኔ በርግጥ ቴሌቪዥን አልጠቀምም፣ ቴሌቪዥን አልከፍትም። ቴሌቪዥኑን የምጠቀምበት ለመንፈሳዊ ፊልሞች ለማየት ነው፣ መዝሙሮችን ለመስማት፣ እንደዚህ መንፈሳዊ ፊልሞችን ለማየት ነው። እና ለምን አውርጄ ያልሽኝ ስላት የኢትዮጵያ ሕዝብ በሙሉ በቁጥጥር ስር ነው አለች። እንዴት ስላት አየሻት እቺ ኮከብ የምትመስለው አለችኝ። አዎ ስላት እያንዳንዱ ዲሽ ያለውን በየቤቱ የሚሰሩትን የሚያወሩትን ሁሉ በቁጥጥር ስር ነው ያለች። ይሄ 2008 ላይ የተነገረኝ ማለት ነው። 2009 ላይ እንደዚሁ ስፈትሽ ነበረ ማለት ነው። እያንዳንዱ ዲሽ ላይ ሰክተዋል ማለት ነው። ያቺ ሳተላይት ትዞራለች፣ ታያለች። እያንዳንዱ ቤት የሚደረገውን የሚወራውን ጠቅላላ ይሰማል። በፊት ላይ እንደውም አስታውሳለሁኝ እንግሊዝ ሀገር እያለሁ ይሄ ስማርት ቲቪዎች የሚባሉት ቤት ውስጥ አንዳንድ ነጮች ማስገባት አይፈልጉም፣ መግዛት አይፈልጉም። ለምን? ራሱ ቴሌቪዥኑ እንትን አለው ይቀዳል። ቀጥታ የሚያስተላልፈው ስርጭ ቀጥታ ውስጥ ለውስጥ የሚያስተላልፋቸው ነገሮች አሉ። እና እኛ አሁን አንዳንድ ሀብታም ቤቶች ውስጥ እነዚህ ስማርት ቴሌቪዥኖች አሉ። እና እናንተም እንዴት እንደተያዛችሁ ልናገር ማለት ነው። እና በእውነት በጣም ያሳዝናል። በየቤቱ ብትዞሩ በቃ በጣም ምስኪን ቤት በሚባለው ዲሽ አይጠፋም፣ ዲሽ አይጠፋም። እንደውም በነፃ ዲሹ በተለይ አላቅም እኔ በነፃ ሁሉ እየታደለ ነበር ይመስለኛል የሆነ ጊዜ ማለት ነው። በቃ እንደዛ ነው የሚመስለው፣ በነፃ እየታደለ ነው የሚመስለው። እና ጠቅላላ የሚያወሩትን የሚያደርጉትን ምን እቅድ እንዳላቸው ሁሉ ሳተላይቱ ያስተላልፋል። ሰበር ዜና ማለት ነው። እንግዲህ እኔ ሰዓቱ ሳይደርስልኝ ልናገር አልችልም። የተፈቀደልኝ በዚህ ሰዓት እንዳስተላልፍ ነው መልእክቴን ማለት ነው። ዘመኑን ከተቀየረ በኋላ ማለት ነው። ምክንያቱም አሁን እያንዳንዳችሁ ዲሾቻችሁን ማንሳት ጀምሩ የነሱ የሆነ ነገር መቃወስ ይጀምራል ማለት ነው። አሁን አንዳንዶቻችሁ ደግሞ እንደዚህ ሞባይል አላችሁ፣ ማታ ማታ ለአላርም ትጠቀሙበታላችሁና ፓወሩን ማታጠፉታላችሁ። ይሄ ሳምሰንግ ለምሳሌ የተለያዩ በተለይ አፕሎች ፓወሩን አብርታችሁ ነው የምታድሩት ማለት ነው። ስለዚህ የስልክ ንግግራችሁን ሁሉ በቁጥጥር ስር ናቸው። ሳተላይቱም ያለው አሜሪካን ኤምባሲ ነው። ደስ ሲል የኢትዮጵያ መንግስት ያውቃል። የአሜሪካን መንግስት ይሄንን በማድረጉ በኤምባሲ ላይ ያውቃል አያውቅም ለሚለው ጥያቄ ምልክት እናርግበትና ቢያውቅስ ምን ያመጣል? ቢያውቅ ኢትዮጵያ መንግስት ቢያውቅ ምን ያመጣል? ቢያውቅ ያው ዶላር ይወረውሩለታል፣ ዶላሩን ታቅፎ ቁጭ ይላል። እና ስትተኙ ሞባይሎቻችሁን ፓወሩን አጥፉት ማለት ነው፣ ዝጉት። ቻርጅ በምታረጉበትም ሰዓት ሞባይላችሁን ፓወሩን አጥፍታችሁ ቻርጅ አድርጉት። ቤት ውስጥ የሚወራው ነገር በሙሉ ያዳምጣሉ። ስልኮቻችሁ ጥሪ ሲጠሩ እኛ ብዙ ጊዜ መድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ስልክ ስናነሳ ይሄም እመቤታችን በሰጠችኝ መመሪያ መሰረት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ነው ስልኩን የምናነሳው። ይሄንን ቃል ተናግረን ነው የምናነሳው። እመቤታችን እንግሊዝ ሀገር ሳለው እዛ ያሉት
ኢትዮጵያውያን ስጦታ እንስጥሽ እህተ ማርያም እባክሽን ሞባይል አለች። እመቤታችን ቀደም ብላ አደራሽን ልጄ በስምሽ ምንም አይነት ሞባይል እንዳታወጪ፣ ስምሽን አስመዝግበሽ አንድ ሞባይል እንዳታወጪ ብላኛለች። በጣም የሚገርመው ነገር እዛ ያሉት ተሰባስበው መጨረሻ ልመጣ ስል ምን የመሰለ ያው ቴክኖሎጂ የተራቀቀው በስጋይ ማለት ማቴሪያል ነገር ወዳጆች ስለሆነን እንዴት አብረቅርቀውና አሳምረው ቴክኖሎጂ እንደሚያመጡት ማለት ነው። አፕልን በስጦታ መልክ በአዲስ ተሰጥቶኝ ምን አደረጉት እንግዲህ በዛ ይሄን ያደረጉት ሲከፈት በኔ ስም እንዲከፈት አድርገውት እህተ ማርያም ብለው ነው የሞሉት እና ቁጥርም ሰጥተውታል መክፈቻ እንትኑን ላፕቶፑን የምከፍትበት ማለት ነው። ይሄንን ይዘው ይዤ መጣሁ ወደዚህ ማለት ነው። ግን ምን አለችኝ ነግሬሽ የለም ወይ በስምሽ አንድ ነገር ስምሽን ሰተሽ አንድ ነገር ከፍቺ ብዬሻለሁ። ቤታችን እኔ ምንም ነገር የከፈትኩት ነገር የለም ብያለሁ። ያንን ፓስወርድ ጽፈውልኝ በወረቀት ይዤ መጥቻለሁ እዚህ። ከዛ በኋላ አንዱ ወንዱ ልጄ ኢዮስያስ ልዑል ኢዮስያስ ልጫወትበት እስቲ ማሚዬ ብሎ ሲለኝ እንካ ብዬ ሰጠሁት። ስሰጠው ፓስወርዱን ሲሞክረው ዘጋው። ወረቀት ላይ ተጽፎ ተሰጥቶኛል ከእንግሊዝ ሀገር ስመጣ ያንን ሰጥቼው ተጫወትበት ብዬ ቢለው እምቢ አለ። ዘጋ። ከዛ ወደ ቻይና ወሰድ ነው ማለት ነው። ሎክ አደረገብን። ከዛም በዛም ቢ ሲላቸው ደግሞ ወደ እንግሊዝ ወሰድ ነው። እዛም አልሰራም ማለት እምቢ አለ። ሪሲቱንም ማሳይተናቸዋል። ምንም ሊሆን አልቻለም። ወላዲተ አምላክ ብዬ እኔም በዚህ በኩል ጸሎት ገባሁ ማለት ነው። ምንድነው ይሄ ነገር ብዬ የሰው ስጦታ ነው አክብረውኝ ነው ብዬ አልኳት። እኔ ነኝ የዘጋሁት ነው ያለችኝ። እኔ ነኝ የዘጋሁት በስምሽ ምንም ነገር እንዳይከፈት ብዬሻለሁ ነው ያለች። እንግዲህ ያ ያንዳንዱ ነገሬን ማለት የእንግሊዝ ያሉት መጨረሻ ላይ ልመጣ ሲል ተሰባስበው ያን ስጦታ ያበረከቱልኝ አንቺን እንድናገኝሽ ያለውን ነገር እንድታስተላልፊልን እና ይሄው እንግዲህ እንዳቅማችን ይሄ ብለው የሰጡኝ ስጦታ ነው። እሷ በጭራሽ አልፈለገችው። ከዛ መጨረሻ ላይ እዛው እንግሊዝ ሀገር ላይ እንዲሸጥ ተደርጓል ማለት ነው። ተሸጦም ሌላ ታብሌት ለልጆቹ ይሆናል ተብሎ ተገዝቶ ነበረ። እሱ ከመጣ በኋላ በጣም ይገርማል ማለት ነው። ሌባ ገብቶ ያችን ታብሌት ቀጥታ ይዟት ነው የወጣው ከሁለት ሞባይል ጋራ። እነዚህ ሁለት ሞባይሎች ለምን ተወሰዱ ቢባል ቤት ውስጥ ያሉት ልጆች እባካችሁን እዚህ ክፍል ሆናችሁ ስልክ እንዳታወሩ፣ ስልክ ማውራት ብትፈልጉ እንኳን እዛ በር ላይ ሆናችሁ አውሩ ብዬ መመሪያ ሰጥቼ አውቃለሁ። አልሰማ አሉኝ። ሌባው ገብቶ እግራቸው ስር ያለውን ሁለቱን ሞባይል ሌላ ሞባይል ነበር እነዛ ሁለቱን ሞባይልና ከኔ ቁም ሳጥን ውስጥ ገብቶ ያችን ታብሌት ይዟት ሄዷል። በአፕሉ ቅያሬ የተገዛችውን ማለት ነው። ምንም ነገር እንግዲህ አይሆንም ስትል ወላዲተ አምላክ ስትከላከልልኝ ማለት ነው። እኔ ለአገልግሎት ጠርቼሻለሁ ማድረግ ያለብሽ በዚህ ነው ብዬሻለሁ። ስለዚህ በዚህ መልኩ ሂጂ፣ በዚህ መልኩ ከተጣመመ ነገሮች ይናዱብሻል በማለት በተሰጠኝ ማሳሰቢያ መሰረት ማለት ነው ለማደርጋቸው ነገሮች ሁሉ በጥንቃቄ እየተጓዝኩ እንደሆነ እስካሁን ድረስ ያለሁት ማለት ነው። መጨረሻዬንም እግዚአብሔር አምላክ ያሳምርልኝ። ይሄንን እነዚህ የ666 አውሬዎች ወይም ደግሞ በዚህ ህይወት ውስጥ ያሉትን ስማቸውን መዘርዘር ስራቸውን ማጋለጥ በጣም ከባድ ውጊያ ነው። እኔ ወላዲተ አምላክ ስለቆመችልኝ ነው። ምንም ነገር እንዲታወቅባቸው አይፈልጉም። ስራቸው ውስጥ ለውስጥ ነው። ለብዙ ዘመናት የተጠቀሙበት ነገር ነው። ዛሬ አሜሪካን ኤምባሲ ውስጥ እንዳልኳችሁ የተራቀቀው ቴክኖሎጂ እያንዳንዳችሁ ላይ በመኖሪያ ቤታችሁ ጣሪያ ላይ አዲስ አበባ ላይ ሌሎችም እንደዚሁ የክፍለ ሀገሩም አለ ጣሪያ ላይ በሙሉ ያለው ዲሽ በቁጥጥር ስር እንደሆናችሁ እገልጽላችኋለሁ ማለት ነው።
ይሄንን ነገር ግን ወላዲተ አምላክ እንደምትበጥሰው እስካሁንም ድረስ ከተነገረኝ ጊዜ ጀምሮ ብዙ ነገር እያፈረሰች እንደሆነ ነው ማቀው። ግን ከዚህ በኋላ በቤታችሁ አናት ላይ ያለው ዲሽ ምን ያህል ልትጠነቀቁና ቁጥጥር ሊኖራችሁ እንደሚገባ በተረፈ ስትተኙ ሞባይላችሁን ፓወሩን አጥፍታችሁ መተኛት እንዳለባችሁ፣ ቻርጅም ስታረጉት ፓወሩን አጥፍታችሁ መሆን እንዳለበት፣ ስልክም በትክክሉ ይጠለፋል። በተለይ እነዚህ ስማርት የሆኑ ስልኮቻችሁን በቁጥጥር ስር ናቸው ማለት ነው። በጣም የተራቀቀ ነገር ነው በውስጡ ያለው። ብዙ አይነት ነገሮች አሉ። ስትጠቀሙበትም እነሱን የሚጎዳ ወይም እነሱን በእነሱ ላይ ያተኮረ ነገር ሲኖር ወይ ሞባይሉን እጃችሁ ላይ ማቃጠል ይችላሉ፣ ጆሮአችሁ ላይ ማንደድ ይችላሉ፣ ወይ በኪሳችሁ እንዳለ እሳት አግለው ማቃጠል ይችላሉ። ሪሞት ኮንትሮሉ እነሱ ጋር ስለሆነ ማለት ነው። የዛ ሞባይል ሪሞት ኮንትሮል እነሱ ጋር ነው። እና ምን ያህል እኛ እውነት የመላእክት ጥበቃ እንዳለን ቅድም ቪዲዮ ላይ 42 ላይ እንዳልኩት የኢትዮጵያን ዳር ድንበር የሚጠብቅ ሰማዕቱ ቅዱስ ጊዮርጊስ ነው ብለሽ በያቸው ነው የተባልኩት። እውነትም ጥበቃ አለን። ዛሬ ብዙ አይነት በሽታ በጆሮዎች የሚመጡ አሉ፣ በዚሁ በሞባይላችሁ ማለት ነው። ውጪም ያላችሁ እንደዚሁ። እንደውም እኮ ውጪ ላይ በተለይ እንግሊዝ ሀገር ትዝ ይለኛል ነዋሪው ራሱ መንግስትን ሲናገር ነው ምንድነው ይሄ የሴኩሪቲ ካሜራዎች አልበዛም ወይ አንሱልን ብለው ሁሉ ጭቅጭቅ ነበራቸው። ለምን መብታችን እየተገፈፈ ነው፣ በሄድንበት ቁጥር ሁሉ ካሜራ ለምን ተዘረጋ የሚለው ነገር ማለት ነውና እነሱም የሰጡት ምላሽ ምንድነው በጨለማ አንድ ነገር ብትሆኑ ቅጂ ይኖረናል፣ ቀጥታ ወይ የተመለከትናችሁ ይሆናልና ለዚህ ደህንነታችሁ ስንል ነው ይሄን ካሜራ ይሰካ ነው ብለዋል። ኢትዮጵያ ላይም ይሄ ፕሮግራም አላቸው። በእያንዳንዱ ሰፈር ላይ ይሄ ፕሮግራም አለ። እንደውም በጣም ገርሞኛ አንድ ጊዜ አትክልት ተራ ላይ አካባቢ እቺ ልክ እንደ ሄሊኮፕተር እየበረረች ነው ያየነውን እኔና ክንፈ ገብርኤል አብረን ሆነን ነው ትዞራለች እና ልምምድ እያደረጉ እንደነበረ ነው የማየው ማለት ነው። ህዝቡ እዛ ይዋከባል፣ በስራው ይጣደፋል ያለው እነሱ እንዴት እስቲ ህዝቡን በምን መልኩ እንያዘው የሚል ፕሮግራምና እቅድ ላይ እንደሆኑ ያን ጊዜ አይቻለሁ ማለት ነው። በአሜሪካን ኤምባሲ ላይ አካባቢ በእንግሊዝ ኤምባሲ ላይ አካባቢ ፎቶግራፍ ማንሳት አይቻልም። ይህን ፎቶግራፍ ማንሳት የማይቻለው አንዳንድ ብልህ የሆኑ ሰዎች ፎቶግራፍ አንስተው በዛ በፎቶግራፍ ምክንያቱም ካሜራው የተራቀቀ ነው በአሁን ጊዜ ዙም አድርገው ብዙ ነገሮችን የማየት የተለያየ አቅጣጫ ኤምባሲዎችን ፎቶግራፍ አንስተው መመራመር የሚቻልበት ዘዴ አለ። ይሄም ራሳቸው ያመጡት ነው እንግዲህ ይሄን ቴክኖሎጂ ራሳቸው አመጣውታል። እነሱም ደግሞ ያ ሰው ሌላ ከነሱ ሌላ ማንንም እንዲጠቀምበት አይፈልግም እና ያንን ፎቶግራፍ አመጣው ሌላ ነገር ያገኙብናል፣ ሌላ ምርምር ውስጥ ይገቡብናል፣ ሌላ ምልክት መታየት የሌለበትን ነገር ያገኙብናል ብለው ስለሚፈሩ ይሄ የተከለከለ ነው ማለት ነው። እጅግ የሚያሳዝንና እጅግ ስራቸው በጣም የሚገርም ማለት ነው። እና ሌላው ሰዓቶቻችሁ በተለይ አሁን እነዚህ ብራንድ ሰዓቶች ናቸው ያሏችሁ ጉቺ፣ ፕራዳ ወዘተ እንደዚህ አይነት ሰዓት አላችሁና እነዚህ ሰዓቶች ራሳቸው ማይክሮቺፕ እንዳላቸው እንድታቁ ማለት ነው። በተለይ አሁን በነጮቹ 2019 ገብቷል። ከ2017 ጀምሮ በነጮች አቆጣጠር በዛ ሰዓት እነዚህ ማይክሮቺፕ ራሳቸው ገብቶባቸዋል በሰዓቶቻችሁ ማለት ነው። እንግዲህ ሰዓቱን የትም ቦታ ብታስቀምጡት ያው ወይ ብታረጉት ነው ወይ ቤታችሁ ነው የምታስቀምጡት፣ ሌላ ቦታ የትም አታስቀምጡትም። እና በጣም ሲስተሙ በጣም ኃይል ያለውና እያንዳንዱን ነገር መቆጣጠር እንደሚችል ማለት ነው። እንግዲህ ይሄንን ውድ ሰዓቶች ናቸው፣ በርካሽ አይደለም የሚሸጡት። እውቀት ያለው ሰው እንግዲህ ከፍቶ ማየት ይችላል። ግን ስታዩ በጣም ጥንቃቄ በተሞላ መንገድ አድርጉት። ምክንያቱም ያንን በመትከፍቱ ሰዓት ስለሚያዩዋችሁ ማለት ነው። ልክ እንደ ቪዲዮ ነው የሚያዩዋችሁ
እንዲህ ጠጋብላችሁ በምታዩት ሰዓት ያንን ነገር ተመራምራችሁ ለማግኘት ስትሉ በደም ፊት ለፊት እንደምትታያዩ ማለት ነው። ብዙ ነው የነሱ እቅድና ስራ ማለት ነው። ግን ይሄ አገራችን ላይ በአሜሪካን ኤምባሲ ውስጥ ለውስጥ እየተሰራ ያለ ነገር እንግዲህ መብርሃን ወላዲት አምላክ ማዕበል አምጥታ እውነት ትደረማምስባቸው። ምክንያቱም ወደፊት ደግሞ አሁንም የሚታየው ነው አንዳንድ ሆስፒታል ላይ ነጮች እየገቡ ነው ያሉት። ሆስፒታሉ ላይ ዛሬ አንድ ሴት ነጭ ቢያዋልደኝ ይሻላል የሚሉት ነገር አለ። ነጭ ቢያዋልደኝ ይሻላል ብለው የሚመርጡ አሉ። እና ይሄ በጣም አሳዛኝና የሚያሳፍር ነገር ማለት ነው። ከወለዳችሁ በኋላም ልጆቹን ምን እንደሚያደርጉት የምታውቁት ነገር የለም። እኔ በቅርብ አንድ እህት ከአሜሪካን ሀገር ደውላልኝ ነበረ እና እርጉዝ ነፍሰ ጡር ነበረች እና አይዞሽ በያት ብላኝ እንደዚሁ አናግሬያታለሁ። ከዛ ከተወሰነ ጊዜ በኋላ ልጁ ከዚህ ዓለም በሞት ተለየ። ሆስፒታል ውስጥ ሆና ምን አሏት? አርፏል ነው ያሏት። አርፏል ሲላት አምጡት ልጄን አሳዩኝ ነው ያለችው። ባልና ሚስት ናቸው እንግዲህ ልጁን አመጡላት። ከዛ ምን አሏት? ፍቃደኛ ከሆንሽ ሆዱን ቀደን እናውጣውና እንውሰድ፣ ኩላሊቱን ያለችኝ እንውሰድ ብለው ጠይቀዋታል። በጭራሽ አይቻልም ነው ያለችው። በጭራሽ አይቻልም። ከዛ ምን አሏት? አይ እንግዲህ ያው ካልወሰድን ብለው አላሏትም። ካልሰጠ እንግዲህ ይሄንን ፍቃደኛ ካልሆንሽ ልጁን ለመውሰድና ለመቅበር ብዙ ሺህ ብር ነው የጠየቋት። ልጁን ከነሱ ተረክባ ለመቅበር ልጇን በስነ ስርዓት አፈር እንዲነካው ለመቅበር ብዙ ሺህ ብር ጠይቀዋት ነው። ያንን ሺህ ብር አታገኝም ብለው ነው እሷ ከፍላ ይሄንን መውሰድ አትችልም ብለው ነው ይሄንን ነገር ያወዳደሩባት ማለት ነው። እግዚአብሔር ይመስገን እሷ ግን ብሩን ሞልታ ልጇን ተረክባቸዋለች ማለት ነው። እና ብዙ አይነት ነገር አለ። ልጇ በብዙ ነገር ነው የተፈተነባት። ከማህፀን ሳለ ሲፈተን የነበረው ዛሬ እና እንተ ነፍሰ ጡሮች ኦልትራሳውንድ ያስፈልገናል ለ3 ወር ይሄ ቫይታሚን እንውሰድ ብላችሁ የምትሉት ይሄ ሁሉ እንደማይጠቅማችሁ እነግራችኋለሁ። ንገሪያቸው የተባልኩትም ማለት ነው። ምንም እንደማያስፈልጋችሁ አያስፈልጋችሁ። ንጹህ ውሃ ጠጡበት። እንዴት እናርግ 9 ወር ሙሉ ለላችሁም መሄድ የለባችሁም። ልትወልዱ ስትሉ መውለድ ትችላላችሁ እኮ ሰላም ለኪያችሁን እየደገማችሁ ማለት ነው። እና እዚህ ሀገር አሁን ያለው በየሆስፒታሉ ነጮች እየገቡ ነው። ነጮችም ያለ ነገር አልገቡም። ደም በጣም ይወስዳሉ። እንደውም ከዚህ አንድ ፍሬ ልጅ ደሙን ወስደውበታል። ደሙን ቀርተው ወስደውበታል። ደሙን ቀርተው ወስደው ከዛ ከተወለደ ልጅ ላይ የት እንዳደረጉት ደሙን እንግዲህ ራሳቸው ነው የሚያውቁት። ወይ ተጡታል አንቆርቆረው ምን ችግር አለባቸው? ዛሬ የሰው ልጅ እኮ ወደ አውሬነት የተቀየረ ነው። ሌላው የመጨረሻ ቪዲዮ ላይ ለመዝጋት ማድረገው ምነግራችሁ ነጮች ራሳቸው ከሰውና ከነዚህ ከሬፕታይል ዘር የተዋለዱ ነጮች አሉ። ነጮቹ ራሳቸው እውነተኛ የሆኑት ሰዎች ማለት ነው። በጣም ለማስረዳት ራሱ ግራ የሚያጋባ ነው። ያቃሉ ከሌላ የተዋለዱ ግማሽ ሰው ግማሽ አውሬ የሆኑ እንዳሉ ያቃሉ፣ ግን መለየት አይችሉም። እኔ ግን ይሄ ስጦታ አለኝ እለያለሁ። ከእንግሊዝ ሀገር ጀምሬ ለይቻለሁ። እዚህም ሀገር ይሄ ነገር አለ ወይ ብትሉኝ፣ አዎ ኢትዮጵያኖች ከእንደዚህ የተዋለዳችሁ አላችሁ። የተዋለዳችሁ አላችሁ። ወደፊት ይሄ ነገር ምንድነው የሚሆነው ለሚባለው ነገር መልእክት ይኖረኛል ማለት ነው። በዚህ እንግዲህ እህተ ማርያም ጨካኝ ይሉሻል ተብያለሁ። እንግዲህ የአምላክን ትእዛዝ ነው የምፈጽመው እኔ ማለት ነው የተባልኩትን። ዛሬ እውነትም አንዳንድ ኢትዮጵያውያን ምን አንዳንድ ታለው ብዙ ዛሬ በየጠንቋይ ቤት የሚሄዱት ልጅ እንቢ ሲላቸው ጠንቋዩ ይሰጣቸውና ልጅ ያ ልጅ በጥንቁልና ይወለዳል። የሰይጣን ልጅ ነው የሚወለደው ማለት ነው። የተረገመ ልጅ ነው የሚወለደው። ያ የተረገመ ልጅ እዚህ ምድር ላይ ከመጣ በኋላ እንደማንኛውም ትምህርት ቤት ሄዶ ይማራል። እንግዲህ አንድ የዋህ እናት ደግሞ
ቤተ ክርስቲያን ሄዳ ለምና ስለት ገብታ የወለደችው ልጅ ያድግና ከዛ አንድ ትምህርት ቤት ገብተው ቁጭ ብለው ይማሩና ጓደኞች ይሆናሉ። ከዛ በኋላ ነገ ለትዳር ይፈላለጋሉ። ያ የጠንቋዩ እናት ልጇ ሌላ ልጅ እንደማያገኝ ታውቃለች። የግዴታ በክርስትና ልጇ ማግባት አለበት። ግዴታ የክርስቲያን ልጅ ማግኘት አለባት፣ ዘር እንዲኖረው ማለት ነው፣ ዘሩ እንዲበዛ። ለዚህ ነው በእግዚአብሔር ዓይን የታየ ትዳር ስጠኝ ተብሎ የሚባለው ማለት ነው። ዛሬ ጠንቋይ ቤት ሄዳችሁ ምድረ ህንድ ሀገር እየሄዳችሁ ልጅ መውለድ በዚህ ይቻላል እየተባለ ደግሞ የመጣ ነገር አለ። ኢትዮጵያ ላይ ራሱ በዚህ መውለድ ይቻላል። በጭራሽ ቀንድ ያለው ልጅ ነው የምትወልዱት። ለምን አታውቁም? ምላሱ የተጎለጎለ ልጅ ነው የምትወልዱት። እግዚአብሔር በሚሰጣችሁ ሰዓት ጠብቁ፣ ከዘገየ ምክንያት ስላለው ማለት ነው። አሁን በእንደዚህ አይነት ልጆች የተወለዱት ልጆች እና እውነት ደግሞ እግዚአብሔር ደግሞ ፈቅዶና መርቆ የሰጣቸው ልጆች እኩል ይጋቡና እነዛ ልጆች ባልና ሚስት ሆነው ልጅ ይመሰረታል በመሃል። በዚህ በኩል የሰይጣኑ ዝርያ እየበዛ ነው ማለት ነው፣ ከሰው ልጆች ጋር እየተዳቀለ። ነጮች ላይም እንደዚሁ የሬፕታይል ዘሮች እየተዳቀሉ ተዋልደዋል። ኢትዮጵያኖችን ዘር ማግኘት ለነሱ ትልቅ ክብር ነው። ኢትዮጵያኖችን ወደ አውሬነት መቀየር ማለት ለነሱ ትልቅ ድል መምታት ማለት ነው። ምክንያቱም መሰረታችንን ስለሚያውቁት ያንን መሰረት ነው ለመናድ የሚሮጡት ማለት ነው። እና ምን ያህልኛ ኢትዮጵያውያን በተለይ የተዋህዶ ልጆች ክርስትናችን ዛሬ ከሃይማኖታችን ውጪ ከባህላችን ውጪ እየተዋለድን የምናመጣቸው መዘዞች አሉ። ዛሬ ኢትዮጵያዊ የሆኑ ማንነቱን ሳታውቁ የምታገቡት፣ ማንነቷን ሳታውቁ የምታገቧት አንዳንድ ልጆች ደም እየተቀዳ የሚወለዱ ልጆች አሉ። ከተወለደበት ጊዜ ጀምሮ መተሽ ይሄንን ደም አፍስሽ እየተባለች በየ6 ወሩ በየ3 ወሩ እየሄደች ደም ታፈሳለች። ያ ልጅ ተምሮ ያችን ምን የመሰለች ክርስቲያን ያገኛል። ከዛ የሆነ ሰዓት ላይ መግባባት የለም። ስጋው ደግሞ እንቀበል፣ ስጋው ደግሞ ችግር የለበትም ሄዶ ይቀበላል። በልንንበርከክ በልንጸልይ በእንንበርከክ እንጸልይ መፈነጋገል ይጀምራል። ሌላም ደግሞ አለ። ዛሬ ሴት ወንዱን ባለሀብት ከፈለገችው ጠንቋይ ቤት ሄዳ አሰርታ ያንን በጣቷ አሰርታ አስገባዋለች፣ ጸሎት ስለሌለ። ወንድም ብዙ ጊዜ ግን ሴት ልጅ ነች እንደዚህ አይነት ነገር የምትደፍረው ወንዱን ስትፈልገው ማለት ነው። ከትዳሩ አፋታ ከቤተሰቡ ነቅላ በጥንቆልና እሷ እግር ስር ተከተዋለች። ግን በውስጧ ደስታ የለም፣ ሰላም የለም። በዛ መሃል የሚፈጠረው ልጅ የውስጥ የህሊና ሰላም የለውም። ግን ወይ ከሌኮ ወልዳለች የሚባለውን ስያሜ ነው ያለው ማለት ነው። መውለድ ትርጉም እንደሌለው ማለት ነው። የምንወልዳቸው ልጆች የሰው ዘር ናቸው አይደለም ብሎ ማጣራት ያስፈልጋል ማለት ነው። እግዚአብሔር አምላክ ለሁላችን ይሄንን ነገር ይግለጽልን። እኔም ደግሞ ይሄንን መልእክት እንዳስተላልፍ የረዳኝ አምላክ ክብር ምስጋና ይግባው። ይሄ ነገር እንዳልኳችሁ የተራቀቀ ነው። አዎ ብዙዎች ቢያቁትም ሚስጥራዊ አድርገው የሚያስቀምጡት ነገር ማለት ነው። ኢትዮጵያኖችን እንዴት እናጥፋቸው፣ እንዴት ዘራቸውን የሰው ዘርነታቸውን እንዴት ከምድር ገጽ ላይ እናጥፋ የሚል ፕሮግራም አለ። ዛሬ ከቻይና የምትዋለዱ እንዴት ይሆናል? አይ እሱማ ክርስትና ተነስቶ ስጋው ደግሞ ተቀብሏል አይደለም። እሱ አይደለም አሁን ጥያቄው። አምላክ እስራኤል ፈቅደሃል ይሄ ትዳር ምልክት ካላየሽ እንዳታገቢው እንዳታገባት። እያንዳንዳችሁ ስለ ትዳሮቻችሁ ስለ ያዛችሁ ትዳር ስለ ልጆቻችሁ በጸሎት መጠየቅ ማለት ነው። ዛሬ እንግዲህ በባዕድ አምልኮ ውስጥ የተወለዳችሁ በምን እናውቃለን አረ እናውቃለንም የምትሉም ትኖራላችሁ። እግዚአብሔር ያጥባል። አያት ቅድመ አያት ቆጥሮ የመጣውን የኃጢአት ቀንበር የባዕድ አምልኮን ሰንሰለት በጥስልን ብላችሁ በሉ።
ይሄ የሬፕታይል ዝርያዎችም እንዳልኳችሁ ኢትዮጵያኖች ተዳቅለዋል፣ ተዋልደዋል። እንደውም ወላዲተ አምላክ ይሄን ብላኛለች። እህተ ማርያም ዛሬ ነጮች ራሳቸው መርጠው የሚፈልጉት ቦታ ላይ ነው የሚኖሩት፣ ወደፊት ግን እንደዚህ አይሆንም ተብሏል። ተነግሯቸው እዚህ አካባቢ ነው የምትኖሩት ተብለው ነው ትእዛዝ የሚሰጣቸው እንጂ እዚህ አካባቢ ይኖራሉ ይሄ መሬት ይይዛሉ ማለት እንደማይችሉ ማለት ነው። በቁጥጥር ስር የሚውሉበት ዘራቸው እንዳይበዛ፣ ምክንያቱም እንዳልኳችሁ የሰው ዘር ያልሆኑትን እነዚህ የሬፕታይል ዘር የሆኑትን ለይተን እንደምናስቀምጣቸው ወደፊት እንድታቁልኝ ማለት ነው። በዚህ መሃል ኢትዮጵያኖች ትኖራላችሁ ማለት ነው። ይሄ ከአምላክ የተሰጠኝ ትእዛዝ ከሆነ ድረስ እናትና ልጅ የመለየት ነገር ሁሉ እንደሚኖረኝ ማለት ነው። እንግዲህ ይሄ ትልቁ ፈተናዬ ለኔ ማለት ነው። እኔም እንደናንተ እናት ነኝ፣ ግን ይሄ ደግሞ የአምላክ ትእዛዝ ሲሆን ግድ ነው። እናትም ይሄ ልጅ ከምን ተወለደ ብለን ተንበርክከን ልንጠይቅ ይገባል። ከዚህ በፊት አንድ ጊዜ ተናግሬ እነዚህንም ሰዎች አግኝቼ እናትየዋን አግኝቼ ጫፉን ተናግሬ ያለው መብርሃን ምንድነው ማድረግ ያለባቸው ብዬ ስላት ከነዚህ ከአውሬው ዝርያማ የተዋለዱት እናት ሁሉ ነገር ዓለሙን ትታ ገዳም ነው ጠቅላ መግባት ያለባት ነው ያለች። እነዚህ ከሬፕታይል ዝርያ የተዋለዱት ማለት ነው። ዛሬ ጀርመኖች በጣም በስተዋል ኢትዮጵያ ላይ። እባካችሁን ገና ከነጮች ጋር ያልተጋባችሁ ትንሽ ቆንጠጥ ብትሉ። ዛሬ ኢትዮጵያኖችንም ነው ኢትዮጵያንም ለኢትዮጵያንም ራሱ ማን ነው ይሄ ዘር ሀብት አለው ብላችሁ አትበሉ። ተምሯል ወይ አይደለም ጥያቄው። እግዚአብሔር ሆይ ይሄ ያንተ ፍጥረት ነው ወይ ብላችሁ ጠይቁ። ይሄ ላንተ ይመቻል፣ ይሄ ትዳር ላንተ ይሆናል ወይ ብሎ መጠየቅ ያስፈልጋል። እነሱ ዝርያቸውን በኢትዮጵያ ምድር ላይ አያበዙብኝም አይቻልም ብላለች። ስለዚህ ተለይተው እነሱ የፈለጉበት ሳይሆን ተለይቶ ቦታ እንደሚሰጣቸው የሚኖሩበት ማለት ነው። እግዚአብሔር አምላክ እኔ ለእህተ ማርያም ጸሎት አድርጉልኝ፣ እግዚአብሔር እንዲረዳኝ። ከባድ ስራ ነው የሚሆነው፣ ግን እኔ ብቻዬን ማደርገው አይደለም፣ ላደርገውም አልችልም። እግዚአብሔር እያንዳንዳችንን በምንረዳበት ነገር ወይም ደግሞ ይሄንን ስራዬን እናንተ ልቦና ውስጥ ገብቶ የሚያስረዳችሁ ሰዓት ይመጣል። ወይም ደግሞ ብቻዬን አይደለም እንዳልኳችሁ ማረጋው፣ በዚህ የተራቀቁ በዚህ በደንብ የሚለዩ ደግሞ የሚመጡ አባቶች አሉ ማለት ነው። ምን ያህል የሰው ልጆች መስመር እየሳትን የሰው ዘርነታችንን እያጣን መሆናችንን ጠንቅቀን ማወቅ እንዳለብን ማለት ነው። የነሱ ቴክኖሎጂ ማብዛት መራቀቅ ምን እየተደረገ እንደሆነ ማለት ነው። ዛሬ በየጠንቋዩ ቤት እየሄዱ የሚሰጣቸው ልጅ ምን አይነት ልጅ ነው የሚለውን ነገርም ልናጠና ይገባል ማለት ነው። በጠንቋይ ቤት ሰይጣን ቤት ሄዳ ተስላ የተሰጣት ልጅ እና ደሞኛ ዛሬ አምላክ እስራኤል ብለን ተስለን የተሰጠነው ልጅ እኩል እየተዳሩ ባልና ሚስት እየሆኑ ዘር እያፈሩ ነው ያሉት። ይሄንን ነገር እንዴት ነው የሚቆረጠው? እግዚአብሔር ይሄንን መቀየር ይችላል? አዎ ይችላል። ማልቀስ ይገባናል ማለት ነው። ይሄንን ሰንሰለት ለመበጠስ ማልቀስ አለብን። ዛሬ በጥንቁልናቸው የተመቻቸው ሰዎች አሉ፣ ምንም የማይመስላቸው አሉ። ግን እግዚአብሔርን አስቆጥቷል፣ እግዚአብሔርን አሳዝኗል። እንደዚህ አይነት ትውልድ እንደዚህ አይነት ፍጥረት እጅግ የሚያሳዝን፣ ይሄ ሁሉ በደካማ ጎናችን እየመጡብን ማለት ነው። ሂልተን ላይ ስብሰባዎች ይካሄዳሉ እና ሂልተን ላይ ቢያንስ ለሊት 11 ሰዓት ላይ ምናምን ይቅርታ 9 ሰዓት ላይ 10 ሰዓት ላይ በስነ ስርዓቱ ምግብ ይበላል እና ይሄ የሚበሉት ነጮች ናቸው። እና አንድ ሂልተን የምትሰራ እህት ነበረችኝና አረ እባክሽ እህተ ማርያም እንደው አንድ ነገር ላጫውትሽ አለችኝ። ምን ነው ስላት እኔ ያው ለሊት ሽፍት አለኝና የምገባበት ጊዜ አለና
የጠዋት ሽፍት በጣም ቀደም ብዬ የምገባበት ጊዜ አለና የማታ ሽፍቶች ምን ይሉኛል አለች። ኧረ ዛሬማ ለየት ያለ ነው ይላሉ አለ። ምን እንደው ሲያንጓጓ ነበረ ወጥ ቤቱን የዋለው ይባላል። በስነ ስርዓቱ ሂልተን ሆቴል ውስጥ ወጥ ቤታቸው ውስጥ ሌሊት ላይ በስነ ስርዓቱ የሚንጎዳጎድ አጋንንት አለ። በስነ ስርዓቱ ፍሪጅ ከፍቶ ምግብ ይሰራል። በስነ ስርዓቱ ወጥ ቤቱን ይንጎዳጎድበታል። እና ይሄ እውነት ነው ስላት አዎ አለች። እንደውም አምላክ ልጠይቅ ደግሞ አልኩ። ምክንያቱም እኔ ሰው ልጅ እንደዚህ መረጃ ቢሰጠኝም ደግሞ ከአምላክ እናት እኔ ማረጋገጫዬ ስለሆነች ማለት ነው። እውነትም መብርሃን እንደዚህ አይነት ጉድ አለ ስላት አዎ ልጅ ያለ እዛ ብቻ ቦታ አይደለም ብዙ ቦታ አለን ያለችው። እና አንዳንዶቻችን ሰርጋችንን የምንደግሰው ሂልተን ካልሆነ ሻራተን ካልሆነ ብለን እንላለን። በእርግጥ መቼም ስጋዎች ነንና አርቲፊሻል ነገር ያታልልናል። ያ ነገር ይማርከናል። እንደው በእውነት ሰርግ እንኳን መደገስ ብንፈልግ እንደው የኔ ቢጤ ጠርተን እንጀራ ትንሽ አድርገን ደግሰን ሰርጉን በዛ ብናሳልፈውስ ትዳራችንም ይባረካል፣ የምንወልዳቸውም ዘርም ደግሞ እግዚአብሔር ይቃኝልናል ይጎበኝልናል ማለት ነው። እና አዎ ሂልተን ሆቴል ውስጥ ወጥ ቤታቸው ውስጥ ሌሊት ላይ የሚንጎዳጎድ አጋንንት አለ። እና በዚህም ሆቴል ውስጥ እረፍት ሊያደርጉ ወይም ደግሞ ከአንድ እረፍት ብለው ኢትዮጵያ ላይ ሲመጡ እረፍት በሚያደርጉበት ሆቴላቸው ውስጥ ከሌሊቱ 10 ሰዓት ላይ ተነስተው በስነ ስርዓቱ ምግብ ቤት ውስጥ ገብተው የሚበሉም ሁሉ አሉ። እና ይሄ ሰዎች አይደሉም ላሳውቃችሁ ፈልጌ ነው፣ አውሬው ነው። እነዚህ ግማሽ ሰው ግማሽ አውሬ ተዳቅለው የተዋለዱ እንዳልኳችሁ ነጮች ራሳቸው እውነተኛ የሰው ፍጥረታት የሆኑት ይፈልጓቸዋል። እንደተዳቀሉ ከነሱ ጋር እንደበዙ ያውቃሉ። እና እነሱ ራሳቸው መለየት እንዴት እንደሚችሉ ይሄን ነገር ብዙ ሙከራዎች ያደርጋሉ ራሳቸው ውስጥ ለውስጥ ማለት ነው። ግን ራሳቸው መተው ደግሞ ያከሽፉባቸዋል ስለማያውቋቸው ማለት ነው። እና እኛም እንደዚሁ በየጠንቋዩ ቤት እየሄዱ ስለት እየተሳሉ የሚወልዷቸውን ልጆች ወይም ደግሞ ህንድ ሀገር ሄደው ወይም ደግሞ አሁን ደግሞ ኢትዮጵያ ላይ የመጣ የማዋለጃ እንትን አለ አይደለ? ይሄ ደግሞ ፍጥነት አለው ቶሎ ማህፀን ይዝልሻል ልጅ ተብሎ የሚወለድ ነገር አለ። ይሄ የሰይጣን ነው፣ የእግዚአብሔር አይደለም። የእግዚአብሔር አይደለም። ነገ ይሄ ልጅ አንስተሽ ወይም አንስተክ ክርስትና ላስነሳው ልትል አትችልም። ምክንያቱም እግዚአብሔር ፈልጎ አይደለም የሰጠ በራስ በጉልበት ይሄ ካልሆነልኝ ብለህ ልጅ ካልተሰጣችሁ ለምን አትቆዩም? ለምን አትጠብቁም? እግዚአብሔር ምክንያት አለው። ሌላው ስለ ትዕይንተ መስኮት በተመለከተ ነው። እንግዲህ ወደዛ መንገድ እየሄድን ነው። ትዕይንተ መስኮቱን ለመጀመር መንገድ ላይ ነን እና በዚህ ሙያ ያላችሁ ማለትም የቀረጻ ሙያ ያላችሁ የቅንብር የማቀነባበር ሙያ ያላችሁ ሌላ ለዚህ ለቴሌቪዥን ፕሮግራማችን ይሆናል ጥሩ ነው ብላችሁ የምትሉ በተለያየ እውቀትና ሙያ ያላችሁን ሰዎች ጥሪያችንን ለማስተላለፍ ያህል የመድኃኔዓለምና የቅድስት ድንግል ማርያም ማህበር የበረከቱ ተሳታፊ እንድትሆኑልን ማለት ነው። ማለትም እንድታግዙን ወይ እንድትረዱን በዚህ መልኩ ጠይቃለሁ ማለት ነው። ምክንያቱም ያው ብዙዎቻችን በተለያየ ሙያ ውስጥ ያለን ነው። አሁንም እዚህ ያለነው ካሜራውንም አለን በጥቂቱ። ሌላው ለስቱዲዮአችን የሚሆኑ ዝግጅቶችን ያስፈልጉናል እና በዚህ ላይ ሙያ ያለው ሰው በዚህ ላይ እውቀት ያለውን ሰው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንፈልጋለን ማለት ነው። ይሄን ብታረጉ እንደዚህ አድርጉ ብሎ አስተያየት የሚሰጠንን ወይም ደግሞ በቦታው ላይ ተገኝታችሁ ይሄ መጠቀም አለባችሁ ይሄን ማድረግ አለባችሁ ብላችሁ በሙያችሁ እንድትረዱን ሀሳብም እንድትሰጡንና በዚህ ላይ ጠቃሚ እና አስፈላጊ ነው ብላችሁ የምትሉንም ካላችሁ እንድትረዱን እንጠይቃለን።
ሌላው በዚህ ትዕይንተ መስኮት ላይ መንፈሳዊ መርሃ ግብሮች ነው የሚኖሩን። ስብከቶች ይኖሩናል፣ መዝሙሮች ይኖሩናል። ቤተክርስቲያኖችን እየተዘዋወርን እነዚህ አሁን የመድኃኔዓለምና የቅድስት ድንግል ማርያም ማህበረ ዘኢትዮጵያ የታላቋ ቅድስት ቤተክርስቲያናችንን ሕግና ስርዓት አክብረን እናስከብር የሚለውን ቁጥር 1 እና ቁጥር 2ን በአሁን ሰዓት የማህበሩ አባላት በተለያየ ቤተክርስቲያኖች እየሄዱ አገልግሎት እየተሰጠ ነው። ህዝቡንም አሁንም በፍላሽ እየተደረገ ላፕቶፕ ይዘን እየሄድን በፍላሽ እያወረድን ሜሞሪ ውስጥ ላይም እያደረግን እየሰጠን ነው ለህዝቡ። ማለት በኢንተርኔትን ለማግኘት ትንሽ አስቸጋሪ ስለሆነ በዚህ መልኩ እያደልን እየተገኘን ነው ማለት ነው። በአንዳንድ ቤተክርስቲያኖች ብዙዎች እያዩን ነው። ምክንያቱም ህዝቡ ብዙ እውቀት የለውም። እህተ ማርያም ሲባል ሌላ አይነት መልእክት ስላለ በየጭንቅላታቸው ወይም ሰው በሚነግራቸው መልእክት ወይም ደግሞ ቪዲዮን ለማየት አቅሙ የሌላቸው ሰዎች ማለት ኢንተርኔቱን ለማግኘት ያ ነገር ለማግኘት ስላልቻሉ በዚህ መልኩ እየተጓዝን እንገኛለን ማለት ነው። እንግዲህ ላፕቶፓችንን እየያዝን እየሄድን ህዝቡም ፍላሹን እዛው እየገዛ ፍላሹ ላይ እየወረደለት እየተጠቀመ ነው። ይሄንን ደግሞ ፍላሽ ላያችሁ ላይ የተሰጣችሁ ለሌሎቹ እንድታባዙልን እንጠይቃለን ማለት ነው። በዚህ መልኩ ማህበሩ እየተሯሯጠ እንዳለ ማለት ነው። እንግዲህ የትዕይንተ መስኮቱ ሲከፈት ደግሞ እንደ ክርስቶስ ፍቃድ እንደ ወላዲተ አምላክ ስራችን ግልጽ የሆነ ስራና ክርስቲያኑን ማነቃቃት ክርስቲያኑን ስርዓተ ቅዳሴን ጠቅላላ የቤተ ክርስቲያኑን ህግና ስርዓት የሚያከብርበትን ልናስተምር በምንችልበት መንገድ እንጀምራለን ማለት ነው። እንግዲህ የእግዚአብሔር ስራ ነው። እንግዲህ ሁላችንም ምኞታችን የነበረ ነው። እንግዲህ ይሄንን መርሃ ግብሩን በተመለከተ እስቲ ልረዳችሁ የምችለው ነገር ብሎ የሚለንም ካለ እድሉን እንሰጣለን ማለት ነው። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበረ ዘኢትዮጵያ በዚህ ውስጥም ደግሞ የማህበሩ አባል የሆናችሁ ያልሆናችሁም የሆናችሁም ይሄንን ማህበር መርዳት አለብን። ይሄ ማህበር እውነት ጥሩ ስራ እየሰራ ነውና በሰፊው ስራችሁ መታየት አለበት ብላችሁ ለምታምኑ በምትችሉት ዕውቀታችሁ እንድትረዱን እንጠይቃለን ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ያለቀሱ ሁሉ ይስቃሉ አይቀርም ይለዋውጠዋል ጌታ መድኃኔዓለም። ማንም ያላሰበው ያልጠበቀውን ድል ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያልጠበቀው ያልገመተውን ድል ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ሰዎች ቢጠበቡ ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዘው በቅን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ።
ድሆች አስለቅሶ ግፍ የሚሰበስብ ምን ይመልስ ይሆን በጌታ ፊት ሲቀርብ? ለዚች አጭር ዘመን የሚስገበገቡ አይረኩም አይጠግሙም ድሆች ያስራቡ። ለዚች አጭር ዘመን የሚስገበገቡ አይረኩም አይጠግሙም ድሆች ያስራቡ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። የእህል ሽታ ጠፍቶ መሶቡም ቢራቆት ተስፋችን ሙሉ ነው እኛስ በጌታ ፊት። ይህን ክፉ ዘመን ያሻግራል ጌታ ከሰራን በኋላ በጸሎት እንበርታ። ይህን ክፉ ዘመን ያሻግራል ጌታ ከሰራን በኋላ በጸሎት እንበርታ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ክርስቶስ አለልን